እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም በጤና አደረሳችሁ። 4:15 ከፍለ ከሌለች እኮ በቃ ጎዳና ልትወርቅ ነው። ሁለተኛ ብሔራዊ ውትድርና እዛ ተጀመረ። ይህ በእንድ አዲስ የዩቲዩብ ቻናል የሚቀርብላችሁ ሄሎ አዲስ የተሰኘው ቶክ ሾዋችን ነው። ድሮ ትዳር ተገናኝቶ ተጫጭቶ ምናምን ነገር አለ። ቤተሰብ ነው ያውልሽ እኮ ያ ልጅ እኮ ነው ያጨሽ ያ ልጅ ነው አለች ስትለኝ ጊዜ በቃ ምን ውስጥ ልግባ ተንቀጠቀጥኩ። በቃ ደነገጥኩ፣ ተንቀጠቀጥኩ። አሁን ላይ የሆነ ሴት በ16 ዓመቷ ልታገባ ነው ሲባል እንዲህ ይባላል። በዚህ ፕሮግራም ማህበራዊ፣ ቤተሰባዊ ብዙ ያልተነኩ ታሪኮችን፣ ሀሳቦችን እንዳሳለን እነካለን። መስፈርቴ በይበልጥ እኔ ከሀብታም ልጅ የድሃ ልጅ ካመጣሁ ትቀመጥልኝ የሚል ነገር ነበር። ፈቶ ይመጣል እንጂ ካንጎ ይገባል። ጸጉሬን ራሱ ሄዶ ራሱን ያሳላል። ወጥሮልኝ ደግሞ እንዲደመድምልኛል። በሻንጣ ይዤ ቤት ወስጄ ሰርፕራይዝ አደረኳት። ፈራለሁኝ እንደዛ አልቀርቦ የዋጡን የቆጡን ያወጣ ትቀልዳለህ። ሰርጉ እየተደገሰ ጫወታዬን ነው እንጂ ምንም አንዱን ይሄን አዝላለሁኝ ራሄልን ሴት ወንድን ደግሞ እንደዛ ቆሜ እኔ ቋጫለሁ። እዚህ ጋር ዳቦ እሸጣለሁ። መጥቼ ሁሉ ሱቅ ተዘግቶ ነው መጥቼ ከፍታለሁ። እናት አባቴን የህይወት ታሪካቸውን፣ የህይወት ገጠመኛቸውን፣ የህይወት ጦረዳቸውን፣ የፍቅር ህይወታቸውን ለእናንተ ማስተላለፍ ይሆናል። ትልቁ ለኔ ፈተና የሆነ ምንድነው የማድርበት ቤት ነው። እኔም እሰራለሁ፣ እሱም የለም እንቅልፍ የለም። ዘመድ ናችሁ መፋታት አለባችሁ ተባለ። አይ ዘመድ ከሆንማ እንፋታለች። በርቱ እንዳተኙ ያልኩኝ ውሃ ነክራለሁ። እንደዚህ መንግስት የተከራያችሁት ሱቅ ውረሷል። ሱቁን ሰጣቸው። ያንንም ሰጠው፣ ሁለት ሰጠው። ልክ ያንን ፈራወጣ አንኩስል ብሩን አልተቀበለም። ሁለቱም ጭንቅላቴን ይዘው ይሄን ይዘው እጥፍ ብለው መርቀው በስተመጨረሻም ደግሞ በዓሉን አስመልክተን የዝማሬም ሰዓት ይኖረናል። ተነስቷል አውጁ ለዓለም። ይህንን አዲስ የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ ጋብዛለሁ። አብራችሁን ቆዩ።